የዘመኗን ቤተክርስቲያን መልክ ይሁን ይቅርታ አድርጉልኝና ባክ ማድረግ ቀልድ የሆነበት ዘመን አይደል? አካሊት እኮ ከጌታ ባክ አረገች ወይም ደግሞ በተሻለ ቋንቋ ምንድነው ምንድነው ወደ ኋላ ፈገፈገች፣ ዓለማዊ ሆነች ወይም ደግሞ ከቸርች ቀረ። ይሄ ነገር ለእናንተ እንግዳ አይመስለኝም። ኬዙ ምንድነው? እስቲ በግል ያለን ህይወት ይፈተሽ። የጸሎት ህይወት ምን ይመስላል? ከቃሉ ጋር ያለን ሪሌሽንሺፕ ምን ይመስላል? በመንፈስ ቅዱስ ሙላት ያለን ህይወት ምን ይመስላል? ለምን ነው ቅድሚያ የምትሰጡት? ብታምኑም ባታምኑም አሁን የሚባለው ምን መሰለ? ይደረስበታል ክርስትና። ዋናው እዚህ ዓለም ላይ ያለህን ትግል አንዳንድ ትግሎች ለማሸነፍ ሞክር። at the end of the day የሆነ ነገር ታደርጋለህ። ይሄ ማለት በውጪ ያሉት የሐሳብ ልማድ ማለት ነው። በነገራችን እቺን ነገር እንድናገር ፍቀዱልኝ። ለምሳሌ እንተናዬ ተብለ ለመኖር ክርስቶስን ምሸጥ ከሆነ ስራ አልሰደድክም። አሁን ወይኔ እንዱዬ ለመባል ይህንን ወንጌል በየቦታው ማስመስልበት ከሆነ ስህተት ነው። ለምን? ስለታየ ነው። አንዳንዶች ስለ ክርስቶስ ወንጌል መከራ እንዳይቀበሉ ከእግዚአብሔር ልጅ ይልቅ ሰው በልጦባቸው። አሁን ደግሞ ዘመኑ የተሻሻለ ነው። ታውቃለህ፣ ኤሌክትሮኒክስ ሚዲያ አለ፣ ፌስቡክ አለ፣ ቲክታክ አለ፣ ኢንስታግራም አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ምንግራም አለ፣ ጠቅላላ ሞልቶልሃል። በዛች ሁሉ ውስጥ አድሬስ ትደረጋል፣ ትመዘናል። የተቃዋሚዎችንና የተቺዎችን አፍና ምላስ ፍራቻ ብዙዎች በዚህ ወንጌል ላይ ያፍራሉ። መቼ ወንጌል ብቻ ነው የሚሰብኩት። ግን ሌባን ሌባ በል፣ ክፎችን ክፎች በል፣ አመንዝሮችን አመንዝሮች በል። በጣም ከሚገርመኝ የእግዚአብሔር ቃል እውነት አንዱ ይሄ ለቆላስያስ ሰዎች ሐዋርያው ጳውሎስ በምዕራፍ 2 ቁጥር 7 ላይ የተናገረው ነው። እንግዲህ ምዕራፍ 1ን ይዛችሁ ከቁጥር 9 እንኳን ብንነሳ ያን ከማንበብ በፊት ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰግናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። ለንጉሱ ክብር ይሁን። ስለዚህ እነዚህ በቆላስያስ የሚገኙ ቅዱሳን የተሰማላቸው መልካም ነገር አለ። እግዚአብሔር የሚመሰገንበት፣ እግዚአብሔር የሚከበርበት፣ ይልቁን ደግሞ በክርስቶስ ኢየሱስ ወንጌል ፍሩትፉል የሆኑበት የሕይወትን ቃል ከሰሙበት ጊዜ ጀምሮ እንደ አምላካቸው እንደ እግዚአብሔር ፍቃድ የሚመላለሱበትን ብርቱ መንፈስ እንዳገኙ ከዚህ ቃል መረዳት እንችላለን። ይህ ደግሞ አምላካችን እግዚአብሔር ለሚመሰገንበት እና ለሚከበርበት ምክንያት ሆኖ ስለተገኘ በተንበረከኩ ቁጥር እግዚአብሔርን ስለነሱ እያመሰገኑ አብልጦ ደግሞ በበጎ ስራ እንዲበረቱ፣ በክፉ ስራ አይደለም። ጮኻችሁ ውስጥ ኢየሱስ ያድናል ብሎ እያችሁ በበጎ ስራ ምን ማለት ነው? በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ተመላለሱ። ለማ አልሰማዋችሁ? ለጌታ እንደሚገባ ተመላለሱ። እነዚህ ናቸው እንግዲህ ስር እንዲሰዱ እየተነገራቸው የሚቀጥለው ማለት ነው። ምዕራፍ 2 ቁጥር 6ን መነሻ ላድርግ። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት ልድገመው። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ስር መስደድ፣ ከዛስ ቢልድ አፕ መሆን፣ መገንባት፣ መታነጽ፣ ወደ ላይ ማደግ፣ መጨመር። ከዛስ በኋላ ምስጋና የሚበዛለት ማንነትን ዴቨሎፕ ማድረግ ማለት ነው። በሚቀጥሉት ዘመናት እግዚአብሔር ከዚህ ቃል የተነሳ ህይወታችንን እንደዚሁ ያድርገው። እውነት በጣም ክሪቲካል የሆነ በዘመኔ ሁሉ አንድ ትግል የሚሆንብኝ ነገር አለ። ሰው ያለ ፍሬ ያለ ውጤት የሚንከራተትበት ህይወት
እንዴት አሳዛኝ ነው! ያ የሰይጣን ምሽግ ነው። ፍሩትለስ የሆነ በጣም ሪዛልት የሌለው ላይፍ ስታይል አመቺ የሰይጣን ቢሮ ነው ብዬ ነው ማምነው። ነገር ግን ፍሬ በማፍራት ውስጥ ያ ማለትም እግዚአብሔር እንደሚፈልገው አምላካችን እግዚአብሔር እንደሚፈልገው እሱ እንደሚከብርበት አይነት የሆነው ፍሬ ማለት ነው። ጌታ አምላክ እንግዲህ በዚህ ዘመናችሁን ይሸልመው። ስለዚህ ጌታ ኢየሱስ ክርስቶስን ሰዎች ተቀብለናል፣ እኛ በጌታ ነን። አሁን በደንብ ስሙኝ፣ እየጠነከርኩባችሁ ልሄድ ነው። ጌታ ኢየሱስ ክርስቶስን አግኝቼዋለሁ፣ እኔ ጌታን አውቃለሁ ሲል እኔም እናንተም ከኛ ህይወት የሚጠበቀው ነገር አለ። የሆኑ ሰዎች እኛን ይጠብቃሉ። የክርስትናችን ፍሬ ክርስቲያን ነኝ ስትል ክርስቲያን ይሄን ያደርጋል ይሄን አያደርግም የሚባል፣ ክርስቲያን ይሄን ያስባል ይሄን አያስብም የሚባል፣ ክርስቲያን እዚህ ይሄዳል እዛ አይሄድም የሚባል እና ኤክስፔክቴሽን ቲዮሪ ያለ ማለት ነው ከኔና ከናንተ። ጌታ ኢየሱስ ክርስቶስን ተቀብያለሁ እኔ በጌታ ነኝ ስትሉ ከኔና ከናንተ እግዚአብሔር የሚጠብቀው ነገር አለ፣ ሰዎች የሚጠብቁት ነገር አለ። ያም በበጎ ስራ ፍሬ ማፍራት፣ ከዛስ ስር መስደድ፣ መታነጽ፣ ከዛ ምስጋና ይላል። እንዲሁ ከተናገርኩት በጣም አዝናለሁ። ከሰማችሁት ቃል የተነሳ እግዚአብሔር ተለማምዳችሁ የማታውቁትን ነገር ዛሬ አሸክሟችሁት አምናለሁ። ይሄንን ለአገልግሎት እውነተኛ መንፈሳዊ ህይወት የሚያነሳሳንን መልካም ነገር ከዚህ ቃል ውስጥ እንደምናገኝ ማለት ነው። as a matter of fact አብዛኛው የአዲስ ኪዳን ክፍል ስፔሻሊ ደግሞ መልእክታት ተብሎ የተቀመጡት ከጌታችን ከኢየሱስ ክርስቶስም ደግሞ መልእክታት ወይም ደግሞ ወንጌሎች ተነስተን ስናይ አብዛኞቹ ለማጽናትና ለመትከል የተነገሩ ናቸው። መጪውን ዘመን ነባራዊውን ሁኔታና ያሁኑን ዘመን ቀጥሎ ሊመጣ ያለውን ነገር ሁሉ ጌታ በቃሉ በኩል አልፎ ነግሮናል። ደቀ መዛሙርትም ከመንፈስ ቅዱስ በሰሙት ብዙ ነገርን ለማስጠንቀቂያ ነግረውናል። የቆላስይስ ቤተክርስቲያን ትናወጥ የነበረው በምንድን ነው ብላችሁ ታሪኩን ለማጥናት ከሞከራችሁ ለምንድነው ስር መስደድ ያስፈልጋቸው? በደንብ ስሙ። ለምንድነው ማደግ ወይም መታነጽ በዛ ላይ ቢልድ አፕ መሆን ያስፈልጋቸው? ለምንድነው የእግዚአብሔር ምስጋና እነሱ ዘንድ እንዲገኝ ሰው ደግሞ ሲያያቸው የሚያስመሰግን ነገር እንጂ የምሬት ምክንያት የመፋለስ ምክንያት እንዳይሆኑ የተነገራቸው ለምንድነው ስትሉ አደገኛ ንፋስ በቆላስይስ ቤተክርስቲያን አካባቢ ይዞር ስለነበረ ለማስጠንቀቂያ የተጻፈ ነው። ይሄ ነው ተብሎ ሐዋርያው ጳውሎስ በግልጽ አድርጎ የሚጽፈው ነገር እንደሌለም የምታነቡት ነገር እንዳለ ሆኖ ነገር ግን በቤተክርስቲያኒቱ አካባቢ ምን አይነት ነገር ነበረ ሲንቀሳቀስ የነበረው? ስር እንዲሰዱ እንዲታነጹና በእነሱ ዘንድ ግሬትፉል የሆነ ማንነት እንዲገኝ የተፈለገበት ምክንያት ምንድነው ስትሉ ንፋሱ ምን አይነት ነው? ወግ አጥባቂነት ነው። ወደ ጥንት አብሷቸው የሚመልሳቸው ነው። በደንብ ስሙኝ። እንግዲህ ዛሬ እግዚአብሔር አምላክ ወደ ድሮ ጥፋት እንድንመለስ የሚፈልገንን መንፈስ ከዘመናችን ቁጥር ላይ ጠርጎ ይጣል። ምክንያቱም ክርስቲያን የሚያምርበት በተጠራበት መጠራት እንደሚገባው ሲመላለስ። ለዚህ ነው ቀውሱ፣ ልዩ ልዩ ተግዳሮቶች በቤተ ክርስቲያን አካባቢ የሚሰሙ ሰዎች በተጠሩበት መጠራት እንደሚገባ መመላለስ ስላልፈለጉ ስኪን ዲፕ የሚባል ቋንቋ አለ። ያ ማለት ከላይ ጸሎት፣ ከላይ አገልግሎት፣ ከላይ ከዛስ ባሻው ሰዓት መታወቂያ ቀይሮ ዓለማዊና እርኩስ መሆን እንዲችል ተራ ሰው መሆን እንዲችል ሰው መሃል ሰፋሪ ሆኗል። ኒውትራሊቲ ኢዝ ኪለር ብያቸዋለሁ ከዚህ በፊት። መሃል ሰፋሪነት ለብ ማለት ክርስቲያኖችን በጥሩ ሁኔታ ከትራክ እንዲወጡ ከሚያደርግ የሰይጣን መሳሪያ አንዱ ነው። ለዘብተኝነት ማለት ነው። አይ ችግር የለውም ምንለው ነገር እየበዛ ነው። ቤት ባፈራው የሚባል ቋንቋ መጥቷል። አሁን ቤት ባፈራው ክርስትና እኔ ማምነው እንዲህ ነው የሚል ማለት ነው። እኔ ብላችሁ እንደዚህ ምኑ ይሄ ነው የኔና የናንተ የህይወት ሚዛን መሆን ያለበት።
ሌላ ነገር አለ። ግለሰቦች አይደሉም። ከልባቸውና ከውስጣቸው ከራሳቸው አእምሮ ፈጥረው የሚያወሩ ሰዎች አይደሉም። ሚዛኑ መሆን ያለበት እዚህ ላይ ነው። ተጠንቀቁ። ለምን ይመስላችኋል ሰዎች የራሳቸውን ግሩፕ አቋቁመው ቀኑን ሙሉ የክርስቶስን ወንጌል ሲያውኩ የሚውሉት? ያልገባው ሰው ስለበዛ። እንደ ክርስቶስ ወንጌል እግዚአብሔር እንደሰጠው ስታንዳርድ ሰው ቢመላለስ የሚያውክ ነገር ከውስጡ አይወጣም፣ የሚያንስ ነው። ባይሆን የሚያውከው የሚረብሸው ማንን ነው ካላችሁ የአጋንንትን ኢምፓየር በጣም አድርገው ይረብሸዋል። እዚህ አይነት ሰው በትክክለኛው የህይወት መርህ ህይወቱን የሚመራ ሰው ሁከት የሚሆነው ለክፋት ዓለም ነው። ከሉሲፈር ጋር ተባብረው ለሚሰሩ ሰዎች ይሄ ሰው ሁከት ነው። ለምን? በጻድቁና በኃጢአተኛው መካከል ተለያላችሁ ተብሎ ስለተጻፈ እንበል። የልዩነት ሰዎች ወይ የህይወት ሽታ ናቸው ወይ የሞት ሽታ ናቸው። እንደዛ ነው የምንመላለሰው። እግዚአብሔር በዘመናችሁ በእንደዚህ አይነት ላይፍ ስታይል በሚለይ ማንነት እንድትመላለሱ በቃሉ እውነት በኢየሱስ ስም እኔና እናንተን ይርዳል። የኛ ወገን ነው መባል እንዴት ይከብዳል። መጽሐፍ ቅዱስ ሌባውን ባየህ ጊዜ ከሱ ጋር ሮጥክ፣ የእናትህንም ልጅ ተቀምጠህ አማኸው የሚል መዝሙር መጽሐፍ ላይ አንብቤያለሁ። ከሌባ ጋር የሚሮጥ ትውልድ፣ ከውንብድና ጋር የሚተባበር ትውልድ፣ ከዛስ ቃሉን ጠቅሶ ህጋዊ ለማድረግ የሚሞክር ትውልድ መካከል እንዴት አድርጋችሁ ነው የምትኖሩ ሲባል በመጥፎና በጠማማ ትውልድ መካከል የህይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። አያችሁ፣ ግልጽ ነው፣ ቪቪድ ነው ማለት ነው ክርስትና። ፈቃደኞች ናችሁ በዚህ ህይወት ለመመላለስ? ጸጋ ይብዛላችሁ። ሐዋርያው ጳውሎስ እንዲህ አይነት ወግ አጥባቂነት፣ የትምህርት ንፋስ ባለበት የመብላትና የመጠጣት ጉዳይ፣ የወር መባቻ ጉዳይ ደግሞ ወደዚህ አይነት ነገርና ወደዚህ አይነት ነገር ካልመጣችሁ መዳናችሁ ፐርፌክት አይሆንም የሚሉ ለምሳሌ መገረዝን የሚያነሱ ሰዎች አሉ። ክርስቶስ በመስቀል ላይ በሰራው ስራ ላይ እችን ነገር አድ ካላደረክ በቀር ደህንነት ፍጹም አይሆንም የሚሉ አስተማሪዎች ነበሩ። ለምን? እወደድ ባዮች ናቸው። ልወደድ ባይ በዚህ ዘመን እንዳሉ ሰዎች ማለት ነው። በንፋስ እንደሚወዛወዝ ሸምበቆ ወደዚህና ወደዛ የሚሉ ባመቸው ቦታ ለጥቅሙ እንደሚያሸረግድ ሰው፣ ለክብሩ እንደሚያሸረግድ ሰው የሚሆኑ በኔም ክርስቲያንስ ማለት ነው። ክርስቲያን እንትና ክርስቲያን ነው። ምን አይነት ክርስቲያን? በንፋስ የሚወዛወዝ ሸምበቆ አቋሙን በየቦታ የሚጥል እነከሌ ፍሉት ወይም ደግሞ ዋሽንት በነፉለት ቁጥር የሚደንስ እነከሌ ደረት በመቱለት ቁጥር ሙሾ ባወጡለት ቁጥር የሚያለቅስ ትውልድ ኖ። ጥበብ በልጆቿ ከጸደቀች ህይወታችሁ መመላለስ ያለበት በክርስቶስ ስር ሰደን ጸጋን እየተካፈላችሁ ነው ጋይስ። በክርስቶስ ስር ሰደን በእርሱ ታንጸን ምስጋና በስቶልን ነው ዘመናችን መጠናቀቅ ያለው። አንድ ጸሎት እንድጸልይ ልጆቻችሁን ከፍ አድርጉ። ከላይ የማስመሰል ክርስትና በየሄድንበት ሁሉ አቋማችንን እንድንጥል፣ ጎርፍ በመጣ ጊዜ ንፋስ በነፈሰ ጊዜ አወዳደቁ ታላቅ የሆነ ማንነት፣ ቃሉ ላይ የሌለ ማንነት በክርስቶስ ኢየሱስ ስም እቃወማለሁ። ከዘመናችን ላይ ይፍረስ። አረ ይፍረስ። አባቶይ ትውልድህን ወደ ጉያ ሰብስበው። ወደ ቃሉ ልቸኩል። እንግዲህ ጌታን ክርስቶስን ኢየሱስን እንድትቀበላችሁ በእርሱ ተመላለሱ። ላይፍ ስታይላችን እንግዲህ ክርስቶስ እንዲሸት። ክርስቶስ በነገራችን ላይ ኮስቲ ነው። እሺ ዝም ብላችሁ አትስሙኝ። ለዚህ ስትሉ መከራን ትቀበላላችሁ፣ ትሰደባላችሁ፣ ትተቻላችሁ። በየትኛው ስኪን ዲፕ ላይ ባለው ይሄ ላይ በሚሄደው የአምልኮ መልክ ባለው ትውልድ አደገኛ አታክ ነው የሚደርስባችሁ። በነገራችን ላይ አይኔ ጫፌ እንዲነካ አልፈልግም፣ ትንቡክ እያልኩ ነው በዘመኔ ሁሉ መኖር እፈልጋለሁ ስትል ክርስቲያን መሆን አትችልም። ምክንያቱም አንዳንዶች መሃል መንገድ ላይ ወርደዋል። ከፌርማታ ያገኙት የሆነች ቦታ ላይ ሩጫውን አቋርጬ ልውጣ ብለው ወጥተዋል። ምክንያቱም አልቻሉትም፣ ቫዮለንሱን አልቻሉትም። በነገራችን ላይ አሁን ለትውልዱ የሚመች ትምህርት አለ። ምን አይነት ትምህርት? የሚያስማማ ትምህርት ፕሮስፐሪቲ። ስማይ ትጥሳለህ፣
ቦረዳ ድረስ ትሄዳለህ፣ ምንም የሚይዝህ የለም በል። አሁን ሁላችንንም በቃ እናንተም ደስ ይላችኋል። ጊሚክ ነው፣ በጣም ያፍነከንካል። እሳይ በቃ መልእክቱ እየመጣ ነው። እግዚአብሔር እውነተኛ ክርስቲያኖችን ከወተት ወደ አጥንት በደንብ ስማ። እንግዲህ በዘመኔ ሁሉ ዋጋ የሚያስከፍልና በብዙዎች ዘንድ ኮንትሮቨርሻል እንደሆነ ያደረገኝ ጉዳይ ምንድን ነው ከተባለ በቃ ምንም ኖርኩትም አልኖርኩትም ምርጫ ይሄ ነው። ቃሉን አነባዋለሁ። አባት ሆይ እየኖርኩት ነው ወይ እናገረዋለሁ። የሚያናድደው ሰው ሊኖር ይችላል፣ የሚበሳጭ ሰው ሊኖር ይችላል፣ ሌላም በደንብ ስሙ። በእርሱ ተመላለሱ። ምን ስትሄዱ እቺ ጴንጤ ናት ይሸታል፣ ራሱ ቋንቋው ያስታውቃል መባላል። ስር ሰዳች ሲል ይሄንን ሜታፎር ወይም ደግሞ ይሄንን ምሳሌ አባባሉን ሐዋርያው ጳውሎስ ዛፍን አምጥቶ ለቅዱሳኑ ቁጭ ያደርግላቸዋል። አንድ ዛፍ ወደ ውስጥ ስሩን የመሰረትና ምግብን እየሳበ ወደ ላይ ማደግ እንዲመቸው መጀመሪያ ስሩን ነው የሚሰድም። እንግዲህ እግዚአብሔር እንዲህ እንድንሆን ፈለገ። አያችሁ፣ እዚች ጋር ጥቂት ሄደህ የምትቆምበት ክርስትና ትግል ይገጥመዋል። በሆነች ነገር መሰናከል፣ የሆነ ቦታ ስታግናንት ይገጥመዋል። በቃሉ በጸሎት በእግዚአብሔር ቃል መረዳት ላይ የተመሰረተ ክርስትና ዕለት ዕለት ከመንፈሱ ጋር ኮኔክሽን ስላለ ክርስቶስ በልቡ በእምነት በዛ ሰው ውስጥ ስላለ እድገቱ አይገራም። ለብዙዎች ምሳሌ የሆነ እየጨመረ ጌታ ኢየሱስ እስኪመጣ ድረስ ወይም እሱ ወደ ጌታ እስኪሄድ ድረስ ያ አካል እየጨመረ ይሄዳል። ይሄ ህይወት ይብዛላችሁ። ስለዚህ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ። ክርስቶስ የእግዚአብሔር ልጅ ጌታ ይሆናል ያለች ነፍስ ስር እየሰደደች። በነገራችን ላይ በጣም ክሊር የሆነ ነገር እዚህ ጋር እንዳስቀምጥ ፍቀዱልኝ። ጥቂት ጠንካራ ክርስቲያኖች በምንም ተአምር ሰው የፈጠረላቸውን ነገር ሳይሆን በዚህ እውነት ነው ህይወታቸው የሚመሩት። ኮስቲ ነው ብያቸዋለሁ፣ በጣም ዋጋ ያስከፍላል። ግን ህይወታቸው የሚመሩት በዚህ መሰረት ነው። ለመታነጽ ስር ለመስደድና ለመታነጽ ምስጋና እንዲበዛለት የፈለገ ሰው ህይወቱን የሚመራው በዚህ ነው። የዘመኗን ቤተክርስቲያን መልክ ይሁን ይቅርታ አድርጉልኝና ባክ ማድረግ ቀልድ የሆነበት ዘመን አይደል? አካሊት እኮ ከጌታ ባክ አረገች ወይም ደግሞ በተሻለ ቋንቋ ምንድን ነው የምንለው? ወደ ኋላ ፈገፈገች፣ ዓለማዊ ሆነች ወይም ደግሞ ከቸርች ቀረ። ይሄ ነገር ለእናንተ እንግዳ አይመስለኝም። ኬዙ ምንድን? እስቲ በግል ያለን ህይወት ይፈተሽ። የጸሎት ህይወት ምን ይመስላል? ከቃሉ ጋር ያለን ሪሌሽንሺፕ ምን ይመስላል? በመንፈስ ቅዱስ ሙላት ያለን ህይወት ምን ይመስላል? ለምንድነው ቅድሚያ የምትሰጡት? ብታምኑም ባታምኑም አሁን የሚባለው ምን መሰለ? ይደረስበታል ክርስትና። ዋናው እዚህ ዓለም ላይ ያለህን ትግል አንዳንድ ትግሎች ለማሸነፍ ሞክር። አት ዘ ኤንድ ኦፍ ዘ ዴይ የሆነ ነገር ታደርጋለህ። ይሄ ማለት በውጪ ያሉት የአሕዛብ ልማድ ማለት ነው። በነገራችን ላይ እነሱ ያሻቸውን ሆነው እንደፈለጉ ለክፉና ለጨለማው ስርዓት ተገዝተው ይኖሩና የሆነ ሰዓታቸው ላይ ነው ባለቀ እና የዜሮ ድምር ውጤት ሊሆን በሚችል ሰዓት ላይ የንስሐ አባት የሚሉ አሉ። በጌታ ያልሆኑ ወንጌልን በስርዓቱ ያላወቁ እንደዚህ ነው የሚመላለሱት። በጌታ ነኝ የምትሉ እናንተ፣ በጌታ ነኝ የምል እኔ፣ የምትከታተሉኝም ወገኖች ቦታችሁ የት ነው? በጣም 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 ከፍተኛ የሆነ ልንቋቋመው ያለ ጌታ ማለት የማንችለው ሞደርን ሲዝን ላይ ነው ያለነው። በየእርምጃው ነው ሰይጣን የራሱን ዘር እያባዛ ያለ። የሐሰት ትምህርቶች፣ ጥያቄ የሚፈጥሩ ዓመታት የቆጠራችሁበትን ያመናችሁትን ትምክህቴ ብላችሁ የያዛችሁትን ነገር ኦቨርናይት የሆነ ነገር ውስጥ ሊከቱ የሚችሉ ነገሮች በሰይጣንና በስርዓቱ አራማጆች ይነገራል። ስለዚህ
ለቅዱሳን አንድ ጊዜ ስለሰጠው እምነት አሁን ለምሳሌ ይሁዳ ያንን አይደል የሚጽፈው? ስለ ኮመን ሰልቬሽን ልጽፍላችሁ ፈልጌ ለቅዱሳን አንድ ጊዜ ስለሰጠው እምነት ልጽፍላችሁ ፈልጌ ነገር ግን ሐሳቤን ያስቀየረኝ ነገር መጣ ይላል። ሾልከው የገቡ ወንድሞች አሉ። ሾልከው የገቡበት ምክንያት ምንድነው ሲል ጸጋውን በሴሰኝነት የሚቀይሩ ጌታችንን ኢየሱስ ክርስቶስን በብዙ መልኩ የሚሰነጣጥቁ አንዱን ታላቁን ጌታ ላሻቸው ነገር የሚጠቀሙ። አሁን በዚህ ዘመን ባለሽ ቤተክርስቲያን አላያችሁም? እነጋሽ ተቀባ የሚሰሩት ግለሰብ ለራሱ ነው የሚቀፈቀፈው። የእግዚአብሔርን ሰው እንዳትናገር፣ እግዚአብሔርን ሰው ከተናገርክ እንደዚህ ትሆናለህ፣ ሐሰተኛ አትበል፣ አፍን እንዳትከፍት፣ እንደዚህና ኤምፓየር ነው። ኤናው ዲሞኒክ ኤምፓየር። በነገራችን ላይ በደንብ ስሙ። ዲሞኒክ ኢየሱስን እየሸፈነ ሰዎችን ከፍ የሚያደርግ ነው። እዚህ ቤተክርስቲያን ውስጥ እየመጣ ያለው ወጀብ እንደዚሁ አይነት ነበር። ንፋስ ነው። ሰዎች በክርስቶስ ስር ሰደው እንዳይታነጹ፣ ምስጋና እንዳይበዛላቸው ከተማይቱንና የነበሩበትን አውራጃ የሚያምስ እንቅስቃሴ ሰይጣን ጀምሮ ነበር። ምን ካላችሁ ስለ ክርስቶስ ወንጌል መከራን መቀበል የማይፈልጉ ከዛኛውም ወገን መርጅ ሆነው አሁን እንደዚህ ዘመን ስለ ክርስቶስ ወንጌል መከራ መቀበል ስለማይፈልጉ ዘፈንንም መርጠ ዘፈን ምንም ችግር የለውም አንዳንድ ነገር ብትሞክርም ከሁሉም ዘንድ ውዳሴና አንቱታን ፈልገው የሚኖሩ የክርስቶስ ወንጌልን ከርከመው ድንቅ ያደረጉ ሰዎች አሉ። ከነሱ ጋር ስትቀርቡ ህይወታችሁ እንደዛው ነው የሚሆነው። የህይወትን ቃል አይነግሯችሁ፣ ስለ እውነተኛው መንፈሳዊ ህይወትና እግዚአብሔርን ስለመምሰል አይነግሯችሁ፣ ኢየሱስ ስለመምጣቱ አይነግሯችሁ። በዋናነት ሊነግሯችሁ የሚፈልጉት በእነሱ ዙሪያ ሰርከም ናቪጌት እንድታረጉ ነው፣ እንድትሽከረከሩ። አብራችሁ የምታገለግሉ ጌታ ኢየሱስ ክርስቶስን የምታመልኩ ወገኖች አጥብቃችሁ ስሙኝ። በክርስቶስ ተመላለሱ፣ ስር ስደዱ፣ በእርሱ ደግሞ ታነጹ። የዛን ጊዜ ስትሮንግ የሆነችዋ ቤተክርስቲያን በእናንተ መልኳ ይታያል። ምን የገሃነም ደጅ የማይችላት ምን አልኩኝ? የገሃነም ደጆች የማይችሏት የቃሉ እውነት የገባት ስር የሰደደች። በነገራችን ላይ የሆነች ነገር ኩሽ ስትል ሐሳብ ልውጥ፣ የሆነች ነገር ኩሽ ስትል ጉድ የፈላ የምስራች ልንገራችሁ ወይስ በምን ቋንቋ ላስቀምጠው? ክርስቶስን እንድታምኑ ብቻ ሳይሆን መከራም እንድትቀበሉ ተጠርታችኋል። ያስማማናል። ቃሉ ነው የሚለው። እኔ ሰተት ብዬ ነው የምገባው፣ ምንም ዋጋ እሱ ሰርቶልኛል። አዎ ተፈጸመ ያለው ጌታ ሰርቷል። ግን መርቆ በከፈተልህ መንገድ ስትገባ ካንተ የሚጠበቅ ነገር አለ። ልክ ጌታን ባገኘህባቸው ጊዜያት ይመጣልሃል የጨለማው መንግስት ስርዓት፣ የእሱ አጋዦች አካባቢህ ላይ ያሉ ሁሉ ጊዜ የእሱን ሲም ካርድ ያወጡ ሰዎች አሉ። አውቶማቲክ ላይ አድርገው ነው የሚያጣድፉ። እየጨመርክ ስትሄድ እንትኑም ይጨምራል፣ ፕሬሸሩም ይጨምራል። እንግዲያስ በንስር ክንፍ ተሸክሞ እስከ ፍጻሜ የሚያደርሰን ጌታ ታማኝ አይደለ? አይጥልንም። ሸለቆስ ፈልገው ስለማያገኙን ያስጀመረን እሱ የተስፋን ቃል የሰጠው የታመነ ስለሆነ ያደርሰናል ወደ ፍጻሜው ማለት። ምክንያቱም እንዲህ እንድትሉ ማለት ነው ሩጫውን ጨርሽ። በፍርድ ስፒሪት ወይም ባልቀና ልብ አይደለም ይሄ የምናገረው። ብዙ ወንድሞቼንና እህቶቼን ካጠገቤ ያጥቻቸዋል። ጌታ ኢየሱስ ክርስቶስ የዮሐንስ ወንጌል መጽሐፍ ላይ አንድ በጣም ወሳኝ ነገር ተናገረ። እኔን ለብቻ የትታችሁ እያንዳንዳችሁ ወደ የቤቶቻችሁ የምትበተኑበት ሰዓት ይመጣል አለ። እሱም አሁን
አብ ከኔ ጋር ስለሆነ ግን ብቻዬን አይደለሁም። በዚህ ነው እንጽና። ከዛስ ሁሉም ወደ መረቡ ይኸውልህ በቅርብ ርቀትም ሲከታተል የነበረው ጴጥሮስ እንኳን አንቺ እርጉም ገረዲቱን ማለት የምትዩን ሰው አላቀውም። የሕይወት ራስ ዶሮ ሳይጮህ 3 ጊዜ ትክደኛለህ የተባለው ትንቢት ይፈጸም ዘንድ ትግሉ ይሄ ነው። አያችሁ ግን ምንም አይነቱ ይለያይም አንድ አይነትም ይሁን አቅጣጫው ይለያይ አንድ አይነትም ይሁን በክርስቶስ ስር የሰደደች ነፍስ እስከ ሞት የታመነች ናት። እውነት መጽሐፉ የሚነግረን እንደዛ ነው። እስከ ሞት አንገት እስከ መስጠት። ለምን? አንዳንዶች በዘይት የተጠበሱበት፣ አንዳንዶች በመጋዝ የታረዱበት፣ አንዳንዶች እሳት ውስጥ የገቡበት ቁም ነገር ይሄ ወንጌል ዛሬ ላይ ብዙዎች የገቢ ምንጭ ያደረጉት ስራ ክቡር ነው። የስራ ክቡር ነው። ስፒሪት ልክ ነው። መንፈሳዊ ስራ ከሆነ ልክ ነው። በዚህ ሰበብ ግን ሙያተኝነት ማጣደፍ ወንጀል ነው፣ ያስቀጣል። አንዳንዶች የገቢ ምንጫቸው ቢደርቅና ጥንቆላቸው ቢቀር ዘይት ቸርቻሪነታቸው ቢቀርና የሐሰት ትንቢታቸው በዚህ የሐሰት ትምህርቱ በሉት የተቋቋመው ተቋም በሉት በስመ ቤተ ክርስቲያን የተቋቋመው በሙሉ ማለት ነው ጥቂት መከራ ብትመጣ አይቆሙም። እመኑኝ። ይሄን ስሙኝ። እችን ሪከርድ አድርጋችሁ አስቀምጡኝ። ጥቂት መከራ ወደ ቤተ ክርስቲያን አካባቢ ብትመጣ፣ አሁን የነጻነት ዘመን ነው። በየቦታው ይጮሃል፣ በየቦታው ይጸለያል፣ በየቦታው እንትን ይባላል። ልክ ነው። በጣም ኢየሱስ ክርስቶስ የእግዚአብሔር ልጅ ወደው አክብረው ነፍሳቸውን ሰጥተው የሚኖሩ እንዳሉ ሁሉ አንዳንዶቹ ግን የገቢ ምንጭ ነው። የሚስማማ ወንጌል ሊሆን ይሄ ኧረ ምን አይነት ወንጌል ነው ብለህ እየሰማህ ሊሆንም ይችላል። አይና ይሄ ህይወት ነው። ለዚህ ደም እስከ ማፍሰስ ነፍስን እስከ መስጠት ድረስ ቅዱሳን እንዲኖሩለት ተደንግጓል። ልታምኑ ብቻ ሳይሆን መከራንም እንድትቀበሉ። ለምንድን ነው ስር መስደድ ያስፈልጋችሁ? ለምንድን ነው መታነጽ ያስፈልጋችሁ? ንፋስ አለ። እየጨረስኩ ነው። ንፋስ አለ፣ ንፋስ አለ፣ ጎርፍ አለ፣ ስቶርም አለ። ስለ ክርስቶስ የምትቀበለው መከራ አለ። ይሄን ወንጌል ምንድነው ይሄ ዘመኑን ያልዋጀ የ21ኛውን ክፍለ ዘመኑ ያልዋጀ ወንጌል ይሰብከናል የምትሉ ሰዎች ጥቂት ዘመን ነው ጠብቁ። እንዲህ የሚያነጥር ነገር ይመጣል። አንዳንዶች በብልጽግና ተፈትነው በቲራ የሉ፣ ከእግዚአብሔር ቤት የሉ። አንዳንዱ በምን ተፈትኖ የለም። አንዳንዱ በምን ተፈትኖ የለም። ድሎትን የሚያመልክ ትውልድ መካከል ይሄንን ስር ሰደህ በክርስቶስ እየተመላለስ በእርሱ ታንጸህ ምስጋና ይብዛልህ የሚል ወንጌል ልንሰበክ ይገባል። ተዘጋጁ። ይሄ ወንጌል በዓለም ሁሉ ይሰበካል። የወጉት እንዲያዩት፣ ኢየሱስ በግልጽ እንዲመለስ የወጉት ሁሉ እያዩት እንዲሁ እንደሄደ እንዲሁ የሚመለሰው ጌታ እሱን የተስፋን ቃል እየጠበቅን በዓለም ሳላችሁ መከራን ተቀበል። ስር መስደድ ያለብህ ለዚህ ነው። ስትራግል አየህ፣ ከራስ ማንነት ጋር ከድሎትህ ጋር ደቀ መዝሙር እንዳትሆን ከሚያደርግ ነገር ጋር እየታገልክ ደም እስከ ማፍሰስ ድረስ ኃጢአትን እየተቃወምክ ትኖራለህ። እችን ነገር እንድናገር ፍቀዱልኝ። ለምሳሌ እንትናዬ ተብለ ለመኖር ክርስቶስን ምሸጥ ከሆነ ስራ አልሰደድክም። አሁን ወይኔ እንዱዬ ለመባል ይህንን ወንጌል በየቦታው ማስመስልበት ከሆነ ስህተት ነው። ለምን? ስለታየ ነው። አንዳንዶች ስለ ክርስቶስ ወንጌል መከራ እንዳይቀበሉ ከእግዚአብሔር ልጅ ይልቅ ሰው በልጦባቸዋል። አሁን ደግሞ ዘመኑ የተሻሻለ ነው። ታውቃለህ፣ ኤሌክትሮኒክስ ሚዲያ አለ፣ ፌስቡክ አለ፣ ቲክታክ አለ፣ ኢንስታግራም አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ምንግራም አለ፣ ጠቅላላ ሞልቶልሃል። በዛች ሁሉ ውስጥ አድሬስ ትደረጋል፣ ትመዘናል። የተቃዋሚዎችንና የተቺዎችን አፍና ምላስ ፍራቻ ብዙዎች በዚህ ወንጌል ላይ ያፍራሉ። የሚመች ወንጌል ብቻ ነው የሚሰብኩት። ግን ሌባን ሌባ በል፣
ክፎችን ክፎች በል፣ አመንዝሮችን አመንዝሮች በል። በክርስቶስ ኢየሱስ ልትመላለሱ፣ በእርሱ ስር ልትሰዱ፣ በእርሱ ልትታነጹና ምስጋና እንዲበዛላችሁ ከፈለጋችሁ መንፈስ ቅዱስ ይህን ተናግሯል። በቀጣይ ዘመን እንደነበራችሁ አትሁኑ። እግዚአብሔር እኔና እናንተን ስር እንድንሰድ በእርሱ እንድንታነጽ ሞር በኢየሱስ ስም ካለፈው ይልቅ መልካምን ያደርግላችሁ። ከተቀበላችሁት ወንጌል ጋር ለመጨረሻ እናንብበው። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋና ይብዛላችሁ። ጋይስ አንፕሬዲክተብል የሆነ በአንዳንዶቻችን ዘንድ ያልተተነበየ ማይታወቅም ይመስል በጣም አደገኛ የሆነ ሲዝን ከፊታችሁ እየመጣ ወንጌል ለምን እንዳትሉ ተጠንቀቁ። እኔ ላላየሁት ጌታና ላልተመለከትኩት ነገር ለምን ዋጋ ከፍላለሁ ምን ነውቴ ብለው እንደሄዱ እንዳትሆኑ። ከምናያቸው ነገሮች ፊታችን ከተደረደሩ በአይነ ስጋችን ከምናያቸው በላይ ኢየሱስ ያው ነው። እሺ ዋጋም ይከፈልለት። በእርሱ ተመላለሱ፣ ስር ስደዱ። በጣም መንፈሳዊ ህይወትን ማሳደግ፣ እምነትን ማሳደግ፣ በክርስቶስ ኢየሱስ ያለንን ህይወት ዕለት ዕለት መጨመር አማራጭ የሌለው መፍትሄ ነው። እመኑኝ፣ በክርስቲያን ኮሚኒቲ መካከል እንኳን ልዩነት ይፈጠራል። ተግበስብሰን አንኖርም። አትፍሩ። በነገር ሁሉ ክርስቶስን እንመስል ዘንድ ያስፈልጋል። ቢ ፓሽኔት። በጣም አብልጣችሁ ይህንን ቁም ነገር ያዙ። ከመልካም ነገር አንጎል። ለዚህ ነው አሁን በእነዚህ ጥቂት ደቂቃዎች አሁን ከእናንተ ጋር የምጸልየው፣ ኦንላይን እየተከታተሉ ካሉ ቅዱሳን ጋር የምጸልየው። እግዚአብሔር የደከምንበትን ዘመን በብርታት ይተካው። እውነት ለምን ለዚህ ዓለም ገዢ ስርዓት እንዳንመች፣ እውነት ክፉ እንዲሰርች ሲያደርግ አካሌን አክሰስ አድርጌ ወንጌልን እበርዛለሁ እንዳይል በእኛ ዘመን እድል ፈንታ ይጥ አለቅ። ቤተሰባችሁ እንዳይገኝ፣ ልጆቻችሁ እንዳይገኙ፣ ትውልዳችሁ እንዳይገኝ፣ በምትሄዱበት ቦታ ሁሉ የጽድቅ እሳት ይውደቅ። አለቅ። ስር ሰደዱ ምን ማለት ነው? በደንብ አድርጋችሁ ሊያሳድጋችሁ የሚችለውን በነገራችን ላይ አንድ ጥያቄ ልጠይቅ። ስር ይታያል? ግድ የላችሁ መልሱልኝ። ስር ይታያል? ሚስጥራዊ ነው። ስር ይሰዳል። ነገር ግን ሲያድግ በግልጽነት ይታያል። ዛፉ አንዳንድ ዛፎች ከቁመታቸው በላይ ስር አላቸው። ባይዘው ረጅም ቦታ ነው የሚጓዙት። your life must be like that። እንደዛ ሁኑ ነው። በእግዚአብሔር እውቀት፣ በቃሉ እውቀት፣ በመንፈስ ቅዱስ እሳት እግዚአብሔር በደነገገው ልዩ ልዩ የጸጋ ስጦታ ህይወታችሁን አሳድጉ። ክርስቶስ መሰረታችን ነው። ከሱ እየተቀበልን አካሉ ላይ እንታነጻለን። ምስጋና ይብዛላችሁ። ስለዚህ በሁለት መልኩ አያዋለሁ። እግዚአብሔርን የሚያስመሰግን የሚያስከብር፣ እናንተ በነገራችን ላይ እንዳለ ሲባል ወንጌልን ከማሰድብበት ከማስነቅፍበት ነገር ይልቅ አይታችሁኝ የክርስቶስ ወገን ከሆናችሁ የአባቴ ብሩክ ኢየሱስን ስለሱ አከብረዋለሁ እንድትሉ ማለት ምስጋና ይብዛላችሁ። የቆላሲስ ቅዱሳን ሐዋርያው ጳውሎስና የወንጌል ቲሙ በሰማ ጊዜ ተንበርክኮ ስለነሱ እግዚአብሔር አብን አመስግኗል። ስለዚህ መጪው ዘመን ካመናችሁ ከተቀበላችሁ ቅዱሳን ሆይ ምስጋና ይበዛልናል። እግዚአብሔር የሚከብርበት ነገር ስር የሰደዱ ናቸው፣ ጠንካሮች ናቸው፣ በክርስቶስ ተመስርተዋል፣ በክርስቶስ አድገዋል፣ ጨምረዋል የሚባል ነገር ከኔና ከናንተ ይጠበቃል። ክብር ለነገስታት ንጉሥ ይሆን።